ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ኢየሱስ ነው ዋናችን። በነገራችን ታድሶ እስስት ነው። የእስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሩ ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ሰላም ውድ የተከበራችሁና የተወደዳችሁ የዲቤክ ዩቲዩብ ቻናል ቤተሰቦች እንደምንቆያችሁ፣ በዛሬው ቪዲዮአችን እጅግ ሰሞኑን አነጋጋሪና አወዛጋቢ የሆነ የፍኖተ ጽድቅን ቪዲዮ እናያለን። ሰሞኑን እንደምታወቀው የበንጤ መዝሙሮችንም እየዘመረ ነው። ግጥሙም የቤተክርስቲያንን ስርዓትን የጠበቀ አይደለም፣ ዜማውም እንደዛው። በዚህ ቪዲዮ መጨረሻ ላይ እሸቱም የመርሱን መረጃ ያወጣበት ቪዲዮ አለ፣ እሱንም እናያለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ወደ መጀመሪያው ቪዲዮ ስንሄድ መምህራችን የታድሶ ልብቅ ምስጢራቸውን ያወጣበት ቪዲዮ አለ፣ እርሱን አይተን እንመለሳለን። ወደ ቪዲዮ። በነገራችን ታድሶ እስስት ነው። የእስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ፕሮቴስታንት ዘራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ፣ አልተሳካም። ከዛ ቀጥሎ ደግሞ ኦርቶዶክስ ኢዝ ኖት ራይት ቸርች አሉ፣ ኦርቶዶክስ ትክክለኛ አይደለችም አሉ። ሶስተኛ ላይ ኦርቶዶክስ ልክ ናት ግን አሉ። አሁን እሱ ጋር ነው የደረሱት። ኦርቶዶክስ ትክክለኛ ቸርች ናት ግን በእነሱ ቋንቋ ገለባ ተጭኖባታል። አሁን የመጡበት እዛ ጋር ነው። ኦርቶዶክስ ትክክለኛ ቤተክርስቲያን ናት ግን የተጫኑባት ገለባዎች አሉ። ባይዘዌ የተሐድሶ ስልቶቻቸውን የምታገኘው ኦብጀክቲቫቸው ጋር በደንብ አድርገህ ስታይ ነው። ዋና ዓላማቸው ምንድነው? ትውልዱን ወደ ሁለት ቦታ መላክ ነው። ከቻሉ ወደ ፕሮቴስታንት ቸርች መውሰድ ነው፣ ካልቻሉ ወደ ዓለም መበተን ነው። ጀስት የዶሮ አስተሳሰብ። ዶሮ እንዲህ ነው የምታስበው። ከቻለች ጭራ ትበላለች፣ ካልሆነች ትበትኗለች። ተሐድሶ እንደዛ ነው የሚያስበው። የቻለውን ወደ ፕሮቴስታንት ቸርች ገፋል፣ ያልቻለውን ግን ኦርቶዶክስ ውስጥ እንዲቆይ አይፈልግም። ዓለማዊ እንዲሆን ሰኩላር ሆኖ እንዲወጣ ነው የሚፈልጉት። ዋና ስልቶች ብለን የምናነሳቸውን መዋቅሮቻቸው ውስጥ ነው የምናየው። ዓለም አቀፍ የተሐድሶ እንቅስቃሴ ሰንተሩ አለ። በነገራችን አሜሪካን ሰንተር አድርጎ የሚንቀሳቀስ ዓለም አቀፍ የታድሶ መናፍቃን እንቅስቃሴ አለ። ሁለት ሳብ ብራንቾች አሉት። እዛው አንዱ ብራንች ያለው እንግሊዝ ነው፣ አንዱ ብራንች ያለው ደግሞ አሜሪካ ላይ ነው። የአሜሪካው የታድሶ መናፍቃንና ሁለቱ ይመጋገቡና ኢትዮጵያ ላይ ሲመጡ ምን ይዞ ይመጣሉ? ታላቁ ተልእኮ በኢትዮጵያ ይምላል፣ ግሬት ሚሽን ኦፍ ኢትዮጵያ ይምል አለ። እዛ ስር ብዙ ድርጅቶች አሉ። በዛ ውስጥ ወደ 25 የሚጠጉ ዛሬም ድረስ ያሉ የታድሶ መናፍቃን ድርጅቶች አሉ። እነዚህ ድርጅቶች ቦታ መርጠው ነው የሚሰሩ። አብነት ትምህርት ቤት ላይ የሚሰሩ አሉ፣ መንፈሳዊ ኮሌጆች ላይ የሚሰሩ አሉ። በተለይ ከሳተ ብርሃን መንፈሳዊ ተቋምን እናሰለጥናለን፣ ማስተርስ እናስተምራለን ብለው የወሰደው ይሄ የእንግሊዙ ክንፍ ነው። በዛ የወጡ ብዙ ሰዎች ዛሬ የታድሶን ኢትዮጵያ ውስጥ ያለው ደግሞ የታድሶን እንቅስቃሴ የሚመሩ እዛ የሰለጠኑ ሰዎች አሉ። በዚህ ውስጥ ያሉ ሰንበት ቤቶችና ግቢ ጉባኤያት። እንግዲህ ይሄ ከመንፈሳዊ ኮሌጆች ወደታች ስንወጣ የስብከተ ወንጌልን መቆጣጠር፣ የቤተ ክርስቲያን አስተዳደርን መቆጣጠር፣ በሚዲያ በተለያዩ በቴሌቪዥን በኢንተርኔት መረጃዎችን መቆጣጠር፣ ፕሮቴስታንት ኮሌጆች ስኮላርሺፕ ማገናኘት፣ የርቀት ትምህርት አገልግሎት መስጠት። በተለይ አሁን በቅርብ ጊዜ ብዙ የሰንበት ትምህርት ቤቶች የርቀት ትምህርትን እየወሰዱ መጡ እንጂ አብዛኞቹ የርቀት ትምህርቶች በማይታወቅ የማህበረ ቅድስት ልደታ ማህበር ይላል። ይሄ ልደታ ቤተክርስቲያን አያውቀውም ግን የልቀት ትምህርት በመላ ኢትዮጵያ ያስተምር ነበር። እነዚህ ዋና ስልቶቻቸውን ስልቶቻቸውን ምንጮችን ቅድም መጋቢ ብሎታል። ምንጮችን መለየትና ስስ ብልቶችን መምረጥ ላይ ይሰራሉ። ሰርጎ መግባትና ተአማንነት መፍጠር። በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም። ገዳም ገብቶ 40 መዓልት 40 ሌሊት ሊጾም ይችላል። ምንም እንትን የለው። በቃ በጣም መመሳሰል ይችላል። እንደ አመድና እንደ ዱቄት ማለት ነው። ተአማንነትን ፈጥረው በተለይ ዛሬ አሁን ታድሶ ዛሬ ላይ በመናነሳቸው ጉዳዮች የምናነሳቸው ብዙ ዘማሪያን ብዙ ሰባኪያን ተከታይ ያመጡ ተአማንነትን ፈጥረው ሰርጎ መግባትና ታምራት መፍጠር አለ፣ አስተምሮን መቀየር አለ። እንዳያችሁት ነው መምህራችን የተደበቀውን ምስጢራቸውን ያወጣበት ቪዲዮ ነው። በቀጣይ የምናየው የዛሬ ዓመት ዲያቆን ያደርጋል አበጋዝ የተናገረበት አንዲት ቃል ነበረች። ፍኖተ ጽድቅ ለወደፊት በጣም አስጊ ማይበር ነው
ያለበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልቡ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ቪዲዮን እንዳያችሁት ነው መምህራችን እንደተናገረ ነው። ይሄ ማህበር በጣም አስጊ ማህበር ነው። እውነቱን ለመናገር ዜማቸው፣ መዝሙራቸው ምንም የቤተክርስቲያን ስርዓትን የጠበቀ አይደለም። ከዚህ በኋላ የምናየው ቪዲዮ የነሱን መዝሙራቸውን፣ ግጥማቸው ትክክል እንዳልሆኑ ነው የምናየው። እስቲ አሁን ሰሞኑን ደግሞ የጴንጤ መዝሙሩን ዘምሮ ነበረ፣ እርሱን እናያለን። ኃጢአታችን በደሙ ላጠበን ለወደደን ከኃጢአታችንም በደሙ ላጠበን ከኃጢአታችንም በደሙ ላጠበን ለአባቱ መንግሥቱ ካህናት ላረገን ለአባቱ ለመንግሥቱ ካህናት ላረገን። ቪዲዮ እንዳያችሁት ነው ሙሉ በሙሉ የትዝታኑ መዝሙር ነበር ኮፒ ያደረጉት። እውነቱን ለመናገር በጣም አስጊ ናቸው ለኦርቶዶክስ ተዋሕዶ ቤተክርስቲያን። ከዚህ በኋላ የምናየው ቪዲዮ ቤተክርስቲያንን የማይወክልና የቤተክርስቲያንን ስርዓትን ያልጠበቀ ዜማ ነው የዘመሩት። እሼቱ በስተመጨረሻ ላይ ሙሉን መረጃ ያሳያችኋል። እስከ መጨረሻው ድረስ ተከታተሉ። ወደ ቪዲዮ። ኢየሱስ ነው ዋናችን፣ ኢየሱስ በሰማይ ነው ኢየሱስ ፈዋሲ ሥጋ ወነፍስ፣ ኢየሱስ ለወደቁት የሚደርስ። እውነቱን ለመናገር ቪዲዮን እንዳያችሁት ነው ይሄ ዜማና ግጥማቸው ምንም የቤተክርስቲያን ስርዓትን የጠበቀ ዜማና መዝሙር አይደለም። ወንድማችን እሼቱ የነሱን መረጃ ያጋለበጡበት ቪዲዮ አለ፣ እርሱን አይተን እንመለሳለን። ወደ ቪዲዮ። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይም እዚህ ጋር በሌላ AI ግጥሙን ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀሚናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወት ራሳችሁ ካሜራውን አዙሬ ላሳያችሁ። ሰላም፣ ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። በመዝሙሩ ላይ እኛም ከሱ ዞር ብሎ ሌላ ማናይነን ይላል። ማብራሪያ፣ የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይም ማለቱ የቅዱሳንን የመላእክትን ወይም የማርያምን ምልጃና ተራዳኢነት ኢንተርሴሽን ኦፍ ሴንትስ ላለመቀበል የሚዘመር መዝሙር መሆኑን ያሳያል። ሁለተኛ፣ በመዝሙሩ ላይ አልደገፍም በሰው ትከሻ ከንቱ ነውና የማይሆን መሸሻ ይላል። ማብራሪያው፣ በፕሮቴስታንት አማኞች ዘንድ በሰው ትከሻ አልደገፍም የሚለው አገላለጽ ሌሎች አማላጭ ቅዱሳንን በስጋ የነበሩትን ትተን መሸሸጊያችንና መታመኛችን ክርስቶስ ብቻ መሆን አለበት ለማለት የሚጠቀሙበት ነው። በመዝሙሩ ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባላስፈለገ ይላል። ይህ ቀጥታ ከዕብራውያን 8:7 የተወሰደ ቃል ነው።
የፕሮቴስታንት አስተምህሮ አዲሱ ኪዳን የክርስቶስ ሞትና ትንሣኤ የብሉይ ኪዳን ስርዓቶች ለምሳሌ እንደ ታቦት፣ መስዋዕት የመሳሰሉትን ሙሉ በሙሉ እንደሻረ ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የብሉይ ኪዳን ስርዓቶችን በተለይም ታቦትን በአዲስ ኪዳን መንፈሳዊ ትርጉም ሰጥታ ታስቀጥላለች። ይህ የመዝሙር ስንኝ ብሉይ ኪዳናዊ ትስስሮችን በመተቸት አዲሱ ኪዳን ኢየሱስ ብቻ ይበቃል ለማለት የቀረበ ነው። የመዝሙሩ አገባብና ቃላት አጠቃቀም ወይም ተርሚኖሎጂ ንብረት ሆነን የአንዱ ጌታ ኢየሱስ ነው ዋናችንና በዋጋ ተገዝታችኋልና የሚሉት ሐረጎች በኢትዮጵያ ፕሮቴስታንት አብያተ ክርስቲያናት ውስጥ በስፋት የሚዘወተሩና የሚታወቁ የቃላት አጠቃቀሞች ናቸው። በማጠቃለል መዝሙሩ መዳን፣ መታመንና መገዛት ለኢየሱስ ክርስቶስ ብቻ ነው፣ ሌላ አማራጭ ወይም የብሉይ ኪዳን ስርዓት አያስፈልገንም የሚለውን መሰረታዊ የፕሮቴስታንት እምነትን በግልጽ የሚያንጸባርቅ ነው። ቪዲዮ እንዳያችሁት ነው። እሸቱ ሙሉ መረጃ አውጥቷል። ዜማቸው ምንም የቤተክርስቲያንን ስርዓት የጠበቀ አይደለም። ግጥሙም ደግሞ የፕሮቴስታንትና የተሐድሶ ነው። እውነቱን ለመናገር ይሄ ማህበር ቤተክርስቲያንን የሚወክልበት ማህበር ሳይሆን ቤተክርስቲያንን የሚያጠፋበት ማህበር ነው። ውድ ተመልካቾቻችን ለዛሬው የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ቪዲዮ ተመልሼ እስከሚመጣ ድረስ መልካም ቆይታ ይሁንላችሁ።